ያሳሰበሽን ነገር ስላሰብሽው ብቻ የምትፈጥሩ ነገር የለም። እባክሽ ትሁት እምቢ እንዳትይ። አንቺ ካጠገባ መሆን አለብሽ፣ እኔ ደግሞ መስራት አለብኝ። ረጅም ጊዜ ሰርቻለሁ፣ ቀላል አይደለም እድል። ስራውን ደግሞ አይከብደኝ። ይኸውልሽ ስራው ሳይሆን ሰው ነው የሚከብደው። ሃፒ በርዝዴይ ቱ ዩ። እንኳን ተወለድሽልኝ እኔ ፍቅር። ልደትሽ ማክበሬ ግዴታዬ ነው። አልገባኝም። የኔ አባት የትሁት ልደት እኮ ጥር 10 ነው አልፏል። ምን እንግዲህ በዚህ መነጽር ነገ ነይበት። እውነት ለመናገር ምርጫ አችልም። ምንድነው? የኔና የትሁት የመጀመሪያ ልጃችን ፎቶ ነው። አንዴ ውጭ ወጥተን እናውራ። ናቲ ውጭ ጠብቀኝ፣ እናወራለን። አሁን አብረን መኖር ያለብን አይመስልሽም? ይመስለኛል። በጣም ደስ ይለኛል። በዚህ ባላሰብኩበት መንገድ ባሌን አገኛለሁ ብዬ አላሰብኩም ነበር። ቲናዬ እህቴን ተዋወቂያት። ሜሮን እባላለሁ። እኔ ደግሞ ቲና። የምታይ ነው የምትመስለው። አዎ እያየኋቸው። ኧረ ተያት፣ አስደንግጭኝ የኔ ፍቅር። ለምን? እህቴ ደንጋጣ ናት። አስደንግጫኝ እኮ ነሽ። እኔና ሚስቴ አንድ ላይ ልንኖር። እኔ ቤት ልፈልጋ። እስክታገኝ እኛ ጋር መሆን ትችያለሽ። ቲና ከፈቀደች። ኧረ አግኝተን ነው። የምታይ እኮ ነው የምትመስለው። ልበ ብርሃን ናቸው የሚባለው ነገር እውነት ነዋ። መጠንቀቅ ይኖርብናል። በጣም ቶሎ ካልተገላገልናት ግን ይቆል። እንገላገላታለን። ከእሷ ጋር ችግር አምጥ ብሩን ወስደን እሷን አውጥተን እንጥላታለን። ግን አንተ እንዴት ነው በዚህ ተንኮል የማምነው? ምን ለየን እኔና አንቺ? ሰው እንዴት አንድ ደጋፊ ያጣል? መጥፎ ስራ መቼም ቢሆን መጨረሻው አያምርም አይደል? ወደ መጨረሻው እየደረሰ ያለ ይመስላል። እንግዲህ ዛሬ ልደቷ ይከበራል ብላ እድል ከነገረችው በኋላ እሱም ሞቅ ሸብረቅ አድርጎ ለማክበር ተፍ እያለ ነበረ። እናም አስውባ አሳምራ እንድታመጣለት በሰጣት ትዕዛዝ መሰረት እድል ትሁትን ይዛ ስትገባ አስቀድመው ተመስገን፣ ቲናና ናቲ ቤት ውስጥ ነበሩ። ልክ እነ ትሁት እንደገቡ ርችት ተኮሰ። ሃፒ በርዝዴይ የሚለውን ብቻውን ዘመረ። ጉድ ነው መቼም። ሁሉም ተደናገጡ። ይህንን የምታውቀው የሰራችው እድል ነች። ማንም ጋር የተማከረች አይመስልም። ሃፒ በርዝዴይ የሚለውን ጨርሶ እንኳን ተወለድሽ አንቺን ማስደሰት ግዴታዬ እያለ ራሱን ለማስወደድ ሲሽለጠለጥ ተመስገን ሳቀ። እንዴት ከ6 ወር በኋላ ያለፈ ልደት ዛሬ በድጋሚ ታከብራለህ ነው ወይስ በአመት 2 ጊዜ ልደት ይከበራል ሲል ሁሉም ሳቁ ተያይዘው። በዚህን ጊዜ ናቲ ወደ እድል አፈጠጠ። እድል ምን ማድረግ እንደምትችል ወዲያውኑ ሐሳብ ይመጣላት። እንዴት እህቴ ለምንድነው ዛሬ ልደቴን ያልሽኝ አለቻት። እንግዲህ አላለቻትም። እኔ በሆን መቼ ነው ደግሞ እንደዚህ ያልኩሽ እያልኩኝ አካኪ ዘራፍ ያዙ ይልቀቁኝ ይል ነበር። ትሁት ግን እንደዛ አላደረገችም። እንዴ እሱ ቀልድ ነዋ፣ ጨዋታ ነው፣ መቀለድ አይቻልም ብላለፈችው። ናቲ ይህንን እየሰማ ይሄ የሆነውን ያለውን ነገር እየተመለከተ አብሮ በቆየቱ የከበደው ይመስላል። ትቶ ወጣ። ሰላም ጤና ይስጥልን። ትሁት ጀምሯል ከባለፈው ክፍል የቀጠለ። እንግዲህ እስከ መጨረሻው አብራችሁን ቆዩ። ይሄ ልደት ጣጣ መጣ። ናቲ ራሱን እንደምንም ካረጋጋ በኋላ ተመልሶ ገባ። ተመልሶ ከገባ በኋላ አሁን ስጦታ ወደ መስጠቱ ፕሮግራም ተሸጋግረናል። ስጦታ አለኝ አለ ተመስገን። በዚህን ጊዜ ተፎካካሪው መቼም መፎካከር ደስ ይለዋል ናቲ። እኔም ስጦታ አለኝ አለ። ስጦታቸውን ሁለቶችም አስረከቡ። የመጀመሪያ የናቲ ሲከፈት ምን ቢሆን ጥሩ ነው? ስጦታው መነጽር ትርጉም ይኖረው ይሆናል። እንግዲህ እያየሽ አትይኝ፣ ምስራውን ስተት አትመልከቺ ለማለት ፈልጎም ሊሆን ይችላል። ግን በስጦታው ሳቁበት፣ ቀለዱበት። ትሁትም ምንም ያሳየችው ፈገግታም ሆነ ነቀፌታ አላየንም። ምንም ሪተርን ያልተሰጠው ስጦታ ነው። እንዲያውም ተነጀሰበት። ቀጥሎ የተመስገን ስጦታ ሲከፈት ሚሞሬብል የነበረ እንዲያውም ድባቡን ወደ ለቅሶ የቀየረ የልጃቸው የ1ኛ ዓመት ልደት ካርድ ሆነ። በጣም ደስ የሚል ነበርና እንዲያው ዝም ብሎ ፈገግ ከማልቀስ ባለፈ አቀፈችው። በዚህን ጊዜ ናቲ ይህንን ስሜት ሊቆጣጠር አልቻለምና ምናልባት እድል እጇ አይኖርባት ይሆን ብሎ አሰበ መሰለኝና እድል ወጠን እናውራ ሲላት እድል ይህን ነገርማ ሊያልፈኝ አይገባም፣ ወጣ ጠብቀኝ እመጣለሁ አለችው። ቲና እዚህ ያለውን ትርኢት ከጨረሰች በኋላ ወደ መደበኛዋ ስራ ተመልሳለች። ቀጠሮ ዛሬ ከበልሁ ጋር ነው። በልሁ እንግዲህ እየሰከሳት እንግዲህ በኋላ በቃ ሚስቴ ነሽ፣ አብረን ልንኖር ነው፣ አብረን ነው መኖር ያለብን እያላት እሷም እንግዲህ እንዴታ ሁሉን ንብረትህን በስም ያዙረህ፣ አሁንማ የግድ መተማመን ያስፈልገናል እያለችው ሰው ያሰበውን በሙሉ እያረጋገጠችለት ነው። አልጋ ባልጋ ነው ያደረገችለት እና እንደዚህ የሆነ ሲሄድ ሞኝ መሆኗን እንጂ ምናልባት ከበስተጀርባው ከሽ ጀርባ ውስጥ እሺ የሆነ ማታ አለ ብሎ አልጠረጠረም። በልሁዬ ቀጠሉ ትውቃቸውን። እንግዲህ አብረን ስንኖር አንድ ብቻዋን መኖር የምትፈራ እህት አለችኝና አብራን መኖር የግድ ነው፣ ደግሞ አንቺንም ታግዝሻለች እያለ
ለማሳመን ሲሞክር ምንም ማሳመንም አያስፈልግም፣ መጠየቅ አያስፈልግም፣ ችግር የለውም አለች ቲና። እሱም አሁን እንደዛ ከሆነ ለጥራትና ላስተዋውቃችሁ አለ። ጠራት። ሜሮን እባላለሁ አለች። እንግዲህ መጣ ተጠመጠመችበት። በዚህን ጊዜ ኖርማል ሜሮን ስታያት የቲና ሁኔታ ያማራት አትመስልም። ምታይ ሁሉ የመሰላት ተመለከቻለሽ እንዴ ብላ ስትጠይቃት ቲና በመሃል አንዳንዴ እስኪ እነዚህ እንጅሎች ላስደንግጣቸው ብላ የሚያሰበች ትመስላለች። አያለውኝ እኮ ስትል ሁለቶችም በረገጉ። ምክንያቱም እንደ እህትና ወንድም ሳይሆን እንደ ፍቅረኛሞች ተቆላልፈው ነበርና ሁለቶችም ሲለያዩ ጩኸት አሰማ ወንበሩ። ምን ሆናችሁ ብላ ስትጠይቅ እያስደነገጥሽን አለ በልሁ። ያው ድንጋጤውን ግን ለሱ ሳይሆን ለእህቱ፣ ትክክለኛው ግን ሚስቱን ሜሮንን ተጠያቂ ያደረጋትና ቲናም አትደንግጭ የባሌ እህት ብላ ቀለደችባት። በልሁ አሁን ቲናን ከሸኘ በኋላ እህቴ ናት ካላት ከሜሮን ጋራ ቁጭ ብሎ እውነታውን እያወሩት ነው። እና እንዴት ነው ነገሩ የሚለውን ሁሉ አውጣው አውርደው ወስነውታል። ቶሎ ብለን ሀብቷን ወደኛ ስም ካዞርነ በኋላ እሷን አውጥተን እንጥላታለን እያሉ ነው። ወጥቶም የወድቀው ማን እንደሆነ ለጊዜው እስኪ ይቆይ ሆድ ይፍጀው። ለማንኛውም በዚህ ተንኮላቸው እርስ በርሳቸው ተንኮላቸውን ደረጃ እየተወጣጡ ነው። ግን የበለጠ ተንኮለኛ ማን ይሆን እየተባባሉ እርስ በርሳቸው ይጠያይቃሉ። እንግዲህ እንደሰማነው ከሆነ ለእንደዚህ አይነት ቁማር እንደዚህ አይነት ሸዋሸዋ ሐሳብ አመንጭ ሚስትየዋ እህቱና እየተወነች ያለችው ሜሮን መሆኗን አውቀናልና እንግዲህ በተንኮል አንቺ A+ እሱ ደግሞ A እኛ ሰጠነዋል። አሁን ቤት ውስጥ ትሁት የሚበላ ምግብ ለማዘጋጀት ኪችን ስትገባ ምንም ነገር ቤት ውስጥ የለም። ምን ራሱ ኪችኑ ሳጥኑ ምግብ ያቀርብ ይመስል ወይም ፈጥሮ ወይም ይዞ ይገኝ መስል ትሁት እየከፈተች የጨነቀው እኮ በቃ ማያደርገውን ነገር እየከፈተች መልሳ ተዘጋዋለች። እየተጨነቀች ነው። በዚህ መሃል እድል መጣችና ያው የተወሰነም ቢሆን ካሁን በፊት ከቆጠቧት ብር አውጥታ የሆነ ነገር አስቤዛ ይዛ ለመምጣት ወደ ውጭ ወጣች። አይዞሽ ብላም ማጽናናቻትና እድል ከሱቅ ሄዳ ለጊዜውም የሚሆን አስቤዛ ይዛ እየተመለሰች እያለ ትሁትና ማዘሯ ቁጭ ብለው እያወሩ ነው። ትሁት ለምንድነው ሕክምናውን መከታተሉን እምቢ ያልሽ እያለች ትጠይቃታለች። እናትየዋ ግን ቁም ነገር የሆነ ነገር እየተናገረች ምናልባት በእድል ላይ ክፉ በሆንስ? እድል እኮ እድሌ ነች። ከጠገቤ የነበረችው እሷ ነች። ግን ያኔ ማስታወስ ስችል እሷን ትቼ ባሌን ብቻ ማፈቅር መወድ ማስታወስ ብሆንባትስ? እሱን እንፈራለሁኝ እያለች በቃ በእያንዳንዱ ትውስታዬ ውስጥ እድል እንድትኖር እፈልጋለሁ። እሱን ላለማጣት ነው የፈራሁትኝ እያለች ነው። እድል የራሷን ቤተሰብ ካገኘች ራሷም እኮ ምናልባት ወደ ቤተሰቦቿ ልትሄድ ትችላለች። ይህ ደግሞ የተፈጥሮ ሕግ ነው እያሉ ከራስ ፍላጎትም አልፈው ስለተፈጥሮም እያወሩ ግን በዚህ ልክ ኖርማል የተጨነቀ ሰው ወደ ማንነቱ ሲመለስ ምናልባት ክፉ የመሆን እድሉ ዝቅተኛ ነው። ብዙ ያን ያክል የሚያስፈራ ላይሆን ይችላል፣ ግን ደግሞ አይታወቅም። ማዘሯ ግን ፈርታለች። ይህንን ስትሰማ እድል አላስቻላትም። ብቻዋን ሁና እያለቀሰች እንዴት ነው ይህንን ስሜት መቋቋም የምችለው ያለች ትመስላለች። እድል እንግዲህ ስሜቷን እንደምንም ተቆጣጥራ ያመጣችውን ነገር ለትሁት ሰጣ። የግድ በቃ ዛሬ ምን ልቻ አድራለሁ፣ ነገስ ምን ይፈጠር ይሆን እያለ ከስጋት ውስጥ መኖር የለብንም። ስለዚህ የግድ ወጥቼ መስራት አለብኝ ስትል ትሁትም በቃ የተሻለ አማራጭ ስለሌለ እሺ ብላ ተቀብላታለች። አሁን እድል ከመውጣቷ በፊት ለእናቷ ደብዳቤ እየጻፈች ነው። ከመጀመሪያ ቀን ትውቃቸው ጀምሮ እስካሁን የነበራቸውን ቆይታ አንድ ባንድ እያስታወሰች ትጽፍላታለች። ሆኖም ግን በትውስታዋ ውስጥ እሷ ምናልባት ልትረሳት እንደምትችል ብትገምትም እናቷ ስለዳነችላትና እንድትድንላትም እንደምትፈልግ ገልጻ አሁን ግን የግድ መስራት አለብኝ በወር አንዴ እየመጣው ጠይቃለሁኝ ብላ ደብዳቤ አስቀምጣላቸዋለች። በቃ ድል እዚህ ቤት ወጣ የቤት ሰራተኛ ልትሆን ነው። ማዘሯ ይህንን ስትሰማ እንዴት ትሆን ይሆን? ቲና አገር ሰላም ነው ብላ ከበልሁ ጋራ እየተጓተተች ስትሄድ በአጋጣሚ ድንገት ሊፈጠር እንኳን ይችላል ተብሎ ማይገመት ነገር ተፈጠረ። ትሁት ፊት ለፊት መጣች። ፊት ለፊት መጣ ብቻ ዝም አላለች። በድንጋጤ ቲና ስትላት ቲና የምትገባበት ነገር አጣች። ቢጨንቃት በበልሁ ጀርባ ለመደበቅ ሞከረች። መሬት ተሰንጥቃ ብትወጣት ሁሉ የተሻለ ይመስላት። እንደዛ ነው የተረዳ ነው። እዚህ ላይ ነው ያለቀው የዛሬው።
ምን አይነት ምላሽ ምን አይነት ሁኔታ ይፈጠር ይሆን የሚለውን በቀጣይ ነው የምናቀርበው። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።